ሰላም ጤና ይስጥልኝ ተመልካቾቻችን የዕለቱ ዜናዎች ይዘን ቀርበናል። ማለት ጸጋይ ዜናዎች በመምራት አብራችሁ ቆያለሁ። እስከ መጨረሻ አብራችሁን ትቆዩ በከበር እየጋበዝኩኝ ቀዳሚ ወዳደረግነው ዜና እናልፋለን። በትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የተመራው ካቢኔያቸው በሽረ እንዳስላሴ ከተማ የፍረ ሰማዕታት ሁለተኛ ደረጃ ትምህርት ቤት የተጠለሉት ተፈናቃዮች ጎብኝተዋል። ተፈናቃዮቹ የአስቸኳይ እርዳታ የሚጠብቁ ሳይሆን ጊዜያዊ አስተዳደሩ ዋስትናቸው ተጠብቆ ወደ ቀያቸው እንዲመለሱ ሁኔታዎች እንዲመቻችላቸው ጠይቀዋል። የኃይለ ሥላሴ ገብረ ሚካኤል ዘገባ ነው። ሙሉብራን ዳርጌ ታቀርበዋለች። በትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ የተመራ ካቢኔ ከትግራይ ምዕራባዊ ዞን ተፈናቅለው በሽረ እንዳስላሴ መጠለያ ካምፕ የሚገኙ ተፈናቃዮች ያሉበትን ወቅታዊ ሁኔታ ተመልክተዋል። በሽረ እንዳስላሴ ፀሐይ ትምህርት ቤት መጠለያ ካምፕ የሚገኙ ተፈናቃዮች 1150 ብቻ ተንከባካቢ የሌላቸው ህጻናት ለከባድ ረሃብ በሽታና ሞት ተጋልጠው እንደሚገኙ ህጻናቱ ልብን ሰቅዞ በሚይዝ አንደበት ገልጸውታል። በመጠለያው የሚገኙ ተፈናቃይ ህጻናት የትግራይ ጊዜያዊ አስተዳደር ወደ ቀያቸው እንዲመለሳቸውና ኃላፊነቱም እንዲወጣም ተማጽነዋል። ህዝብህን ተመልከተው በምን ሁኔታ ላይ እንደሚገኝ ማየት ይቻላል። ሽማግሌዎች ተመልከታቸው በምን ሁኔታ ላይ እንደሚገኙ። የምዕራብ ህዝብ በኬንዳ ላይ ነው የሚገኘው። በምዕራብ ኑሯችን እንዲህ አልነበረም። ስለዚህ ወደ ቀያችን መመለስ ነው የምንፈልገው። መቼ ነው የምትመልሰን? ተፈናቃይ ወገኖቹ ከፕሬዝዳንት ታደሰ ወረደ ጋር በነበራቸው ቆይታ በአስከፊ ሁኔታ ላይ መሆናቸውን ገልጸው በመሆኑ ወደ ቀያቸው እንዲመለሱ ጊዜያዊ አስተዳደሩና የፌዴራል መንግስት ኃላፊነታቸውን እንዲወጡም ጠይቀዋል። ይህ ህዝብ እንደምታየው ነው፣ መከራ በዝቶበታል። እኔ አካል ጉዳተኛ ነኝ። ያለውበት ሁኔታ በደንብ ልትረዳልን ይገባል። በቁሪ ቀትሪ በፀሐይ እና ተጨፍጨፍና አምኖ ኋል ኬንዳ ኢና ነበር ዘለና እኛ ቀኑን በፀሐይ ሌቱን በብርድ እየተቃጠልን በኬንዳ ነው የምንገኘው። የምዕራብ ህዝብ ሌላውም ቢሆን በረሃብ በሞት እያለቀ ነው። በተለይም በሱዳን ያለው ህዝባችን እየተሰቃየ ነው የሚገኘው። ህጻናት፣ ልጆች፣ ወጣቶች ከጦርነት የተረፉትን ሳይቀር በስደት እያለቁ ነው። ስለዚህ እኛ ልንማጸናችሁ ነው። የዚህ ህዝብ ችግር ሊሰማችሁ ልትረዱልን ይገባል። መጨረሻችን ምን መሆኑም አናውቅም። نحن خلينا عم يتقرشيب كاخد جزء أما على ثلاثة جزء توصل أنت اللي خبط عم خبيديو በቀን 2-3 መድኃኒት 100 ብር ሰጥተህ መግዛትና በባዶ ሆድ መዋጥ ከባድ ነው። ያስታመመኝ የነበረው ልጅም ሞቶብኛል። ይህ ታሞ የምታዩት ባለቤቴም ላስታመመው አልቻልኩም። እየከበደኝ ነው። ስለዚህ ይህ ጓደኛ የሆነውን ባሌን በቀያችን ነው መቅበር የምፈልገውና መልሱን። በዚህ ትምህርት ቤት እያሳለፍን ያለው ስቃይ በቃላት ለመግለጽ ከባድ ነው። ምስኩሉ ሰላም ብዙኾነ ውሕስ ብዙኾነ መንገዲ ከሁሉም ጋር ሰላም በመፍጠር ወደ ነበርንበት ቀያችን እንድትመልሱ ነው የምንለምናችሁ። ይህ እርዳታ ጊዜያዊ ማስታገሻ እንጂ ዘላቂ መፍትሄ አይደለም። ለኛ ወርቅን ማዕድን ኣብ ትግራይ ዓድና ኮይና ንሕና ክንልምን ወርቅና ማዕድን በሚታፈስበት የትግራይ ምድር ውስጥ ሆነን ስንለምን በጣም ያሳፍራል። ለህዝባችሁ ስትሉ በደንብ ስሩ። ከቃፍታ ሁመራ በአኸር ቀበሌ ነው የተፈናቀልኩት። ስለዚህ ከሰው እጅ መመልከት አንፈልግም፣ መለመንም እንዲሁ። ስለዚህ ለህዝብ ስትሉ በደንብ ስሩ። እስካብ ሕይ መንግስት የብልና እናበልና ይናጸ እስካሁን ድረስ መንግስት ያለ መንግስት የለንም ነው ስንል የነበረው። ወገቤን ተመልከቱት። የሆንኩት እኔ ሰርቼ ነበር ስበላይ ነበርኩት። ወደ ቀያችን ከተመለስን ዶሮም ቢሆን አርብቼ ብላለሁ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ተፈናቃይ ወገኖች ወደ ቀያቸው ለመመለስ ከፌዴራል መንግስት እንዲሁም የፕሪቶሪያው የሰላም ስምምነት አደራዳሪ አካላት ጋር ውይይት እንደሚያደርጉ አስታውቀዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ሰሞኑን በሕጻጽ መጠለያ ካምፕ የሚገኙ ተፈናቃዮችን ያሉበትን ወቅታዊ ሁኔታ መመልከታቸውን አይዘነጋም። በሰሜን ምዕራባዊ ዞን ሽራሮ ከተማ አዲ አባይ የመጠለያ ጣቢያ የሚገኙ ተፈናቃዮች ለከፋ ለረሃብ አደጋ መጋለጣቸውን ገለጹ። ተፈናቃዮቹ ሰብአዊ ድጋፍ ማግኘታቸው ተገቢ ቢሆንም በዘላቂነት ችግራቸው ለመፍታት ወደ ቀያቸው እንዲመለሱ የመንግስት አካላት እንዲሰሩም ጠይቋል። ለንሳ ተስፋይ ዘገባ ስለሽ ሐጎስ
በትግራይ ሰሜን ምዕራባዊ ዞን በሕጻጽ የተፈናቃዮች መጠለያ ጣቢያ ውስጥ ያጋጠመው ረሃብ ወለድ ሞትና ሰቆቃ የሁሉም ተፈናቃዮች ማሳያ መሆኑ እየተገለጸ ይገኛል። በመሆኑም በዓዲ መሐመድ እየታየው አሰቃቂ የሞት ቁጥር አንዱ ማረጋገጫ ሲሆን በሸራሮ ያሉ ተፈናቃዮችም ተመሳሳይ ሆኖ ተገኝቷል። ከ2000 በላይ የምዕራብ ትግራይ ተፈናቃዮች የሚገኙበት በሸራሮ መጠለያ ጣቢያ ዓዲ አባይ ክላስተር የሚገኙ ተፈናቃዮች ለከፋ ረሃብና ሞት መጋለጣቸውን በመጠለያ የሚገኙ ወገኖች ይገልጻሉ። ናብራ ሆይ ይዘለው ናብራ ክልተ ዓመት በጣም አስከፊ የሆነ ህይወት ነው እያሳለፍን ያለነው። በረሃብ ጠኔ ከወደኩ ድፍን 2 ዓመት ሆነኝ። ልጆቼ ወደ ሱዳን ተሰደዋል። የቀሩትም ስራ ፍለጋ ብለው እንደወጡ አልተመለሱም። ኦፕሬሽን በመደረጌ አስከፊ ህይወቴ እንዲባባስ አድርጎታል። የእህል እርዳታ ለመጨረሻ ጊዜ ያገኘሁትም ነሐሴ 2017 ዓ.ም ላይ ነበር። ችግር ያዘለና ዘረዘሩ በከፍተኛ ችግር ውስጥ ነው ያለነው። ረሃቡን መቋቋም አልቻልንም። አንጀታችን ቀንም ሌትም ተጣብቆ ይውላል ያድራል። አነ ረድኤት ባል ተቀብዬ ይፈልጥ በቅርብ ወራት ውስጥ የእህል እርዳታ የሚባል ተቀብዬ አላውቅም። በአጠገቤ የልጄ ሚስት ብቻ ነው ያለችው። ምግብ ካላት ትሰጠኛለች፣ ከሌላት ጾሜን አድራለሁ። ለከፋ ረሃብና ሞት የተጋለጡት የፕሪቶሪያ ሰላም ስምምነት ባለመተግበሩ መሆኑን የገለጹት ተፈናቃዮች በመሆኑም ስምምነቱ እንዲተገበርና ወደ ቀያቸው እንዲመለሱ ጥሪያቸውን ያቀርባሉ። ተስፋ ገርና ነርና ፕሪቶሪያ ስምምነት ገይሮም በፕሪቶሪያ የሰላም ስምምነት አደረጉ ተብሎ ስንሰማ ወደ ቀያችን እንመለሳለን የሚል ሙሉ ተስፋ ነበረን። ነገር ግን ዓመታት እየተቆጠሩ በሄዱ ቁጥር የነበረን ተስፋ ጨለመ። በተደጋጋሚ ህጋዊና ሰላማዊ የሆነ ሰልፍ አድርገን ድምጽ ያሰማን ቢሆንም እስካሁን ድረስ ተገቢ ምላሽ ማግኘት አልቻልንም። ተዝመርሱና ላዕና ሰምሐሲው ማለት እዩ። ወደ ቀያችን ቢመልሱን ኑሮ የሚራብ የሚሞት አይኖርም ነበር። ባለመመለሳችን አስከፊውን የመጠለያ ህይወታችን እየተባባሰ ነው የመጣው። ሩቅሪ ኣብ ፀሐይ ብርዱም ፀሐዩም እየተፈራረቀብን ዓመታትን አሳልፈናል። ደህና ብርድ ልብስ እንኳን የለንም። ስለሆነም ችግሮቻችን አይተው በአስቸኳይ ወደ ቀያችን ቢመልሱ እንላለሁ። ወደ ቀያቸው አለመመለስ ለከፋ ረሃብ የመጋለጣቸው ዋነኛ ምክንያት መሆኑንና የሚቀርብላቸው የእህል እርዳታ መቀነስና መቆራረጥ ያለው መሆኑን የገለጹት ደግሞ የዓዲ አባይ መጠለያ ጣቢያ ክላስተር ምክትል አስተባባሪ ወይዘሮ ትርሐስ ጎይቶኦምና የሸራሮ መጠለያ ጣቢያ ክላስተር አስተባባሪ አቶ አሰፋ ገብረ ህይወት ናቸው። 2075 መራح ስድራ አለና በመጠለያው 2075 አባወራዎች አሉ። ሁሉም እርዳታ ማግኘት አልቻሉም። በመንግስት በቂ ድጋፍ የለም። አንድም የበጎ አድራጎት ድርጅት ድጋፍ የሚያደርግም የለም። እንደ አመራር ለምንድነው ቀጣይና በቂ የሆነ እርዳታ የማይመጣው ብለን ስንጠይቅ በቂ አቅርቦት የለም የሚል መልስ ነው የሚሰጠን። ይህም ረሃቡ እየተባባሰ እንዲቀጥል አድርጎታል። ሪፖርት ዘይተገበረ የለን ሁሉም ይፈልጡ ወደ ሁሉም የበጎ አድራጎት ድርጅቶች ሪፖርት አድርገናል። የሸራሮ ከተማ ማህበራዊ ጉዳይ ሪፖርቱን ያውቀዋል። ዩኤንኤችሲአርም ያውቁታል። ሌሎች አካላትም ያለውን ችግር ቢያውቁትም መፍትሄ ማግኘት ግን አልቻልንም። ይህ ነው ችግሩ። የትግራይ ንግድ ዘርፍ ማህበራት ምክር ቤት በመጪው ማክሰኞ ታህሳስ 21 2018 ዓ.ም በተለያዩ የትግራይ ከተሞች በተመሳሳይ ጊዜ እንዲካሄድ የታቀደው ሰላማዊ ሰልፍ ለሁለት ሳምንታት እንደተራዘመ የትግራይ የንግድ ማህበረሰብ ኮሚቴ በዛሬው ዕለት ለጋዜጠኞች በሰጠው መግለጫ አስታውቋል። የንግድ ዘርፍ ምክር ቤቱ 5 የልኡካን ቡድን ከተለያዩ አካላት ጋር ለመወያየት ወደ አዲስ አበባ እንደሚያቀናም ተጠቁሟል። ታደሰ ልጃለም ዝርዝር አለው። ላለፉት 5 ዓመታት ምንም አይነት የንግድ እንቅስቃሴ ሳያከናውኑ መቆየታቸውና ጦርነቱ ግምት ውስጥ በማስገባት የብድር መክፈያ ጊዜ ገደብ እንዲራዘምና የወለድ ስረዛ እንዲደረግላቸው በተደጋጋሚ ለፌዴራል መንግስት እየጠየቁ መምጣታቸው ያስታወሱት የትግራይ ንግድ ማህበረሰብ እስካሁን ምንም አይነት ምላሽ ባለማግኘቱም በደረሰባቸው ከባድ ፈተና መጪው ታህሳስ 21 2018 ዓ.ም በተለያዩ የትግራይ ከተሞች በተመሳሳይ ጊዜ እንዲካሄድ የታቀደው የንግድ ማህበረሰብ ሰላማዊ ሰልፍ ለ2 ሳምንታት እንዲራዘም መደረጉም የትግራይ የንግድና የኢንዱስትሪ ምክር ቤት ፕሬዝዳንት አቶ በሪሁ ሀፍቱ ለጋዜጠኞች በሰጡት መግለጫ አስታውቀዋል። ታህሳስ 21 ቀን ለማካሄድ የወሰነው ሰላማዊ ሰልፍ በተመለከተ ታህሳስ 21 ለማካሄድ ስንወስን የኢትዮጵያ ብሔራዊ ባንክ ከ3 ሳምንት በፊት ጥያቄያችን አቅርበን ታህሳስ 16 እና ከዛ በኋላ ለአንድ ዓመት የሰጠንን የማራዘሚያ ጊዜ እያበቃ ስለሆነ እሱ ካበቃ ደግሞ ባንኮች ወደ ሀራጅና የተያያዥ ጉዳዮችን የሚገቡ ከሆነ ትግራይ ውስጥ
ከፍተኛ ችግር ስለሚፈጠር ዘላቂ መፍትሄ እንዲሰጠው የሚል ጥያቄ አቅርበን አቶ በሪሁ አያይዞም የፌዴራል መንግስት ያጸደቀው እና በሁሉም ክልሎች ተግባራዊ እንዲደረግ የተወሰነው 1395/2017 ዓ.ም የግብር አዋጅ ማሻሻያም የትግራይ ነባራዊ ሁኔታ ያላገናዘበ እንደሆነ በመግለጽ የኢትዮጵያ ብሔራዊ ባንክ ታህሳስ 17 2018 ዓ.ም በውይይቱ መሰረት በሚቀጥለው ሳምንት ተጨማሪ ማስረጃዎችን ለማየት ቀጠሮ ይዟል ሲሉም አክለዋል። 16 እና 17 አካባቢ ይሰበሰብና መፍትሄ ይሰጣል የሚል ታሳቢ አድርገን ስለነበረ ለ21 የቀጠር ነው። ባለው ሁኔታ አሁን ባለን መረጃ መሰረት ግን ታህሳስ 17 ተሰብስቦ ጉዳዩን እንዳየውና ውሳኔ ለመስጠት ግን ተጨማሪ መረጃዎች እንደሚያስፈልጉት ስላመነ ለቀጣይ ሳምንት ማራዘሙን ስለሰማን እንዲህ ከሆነ እየተደረጉ ያሉ ጥረቶችን ሪኮግናይዝ ማድረግ ስላለብን የስብሰባው ውጤትም ካወቅን የንግዱ ማህበረሰብ የሚያረካና ጥያቄያችን በተገቢው መልክ የሚመልስ ከሆነ ለወደፊት የምናደርገው ሰላማዊ ሰልፍ የምስጋና ይሆናል። ጥያቄዎቻችን በምንፈልገው መልኩ ወይ ደግሞ የትግራይን ኢኮኖሚ በሚያድን መልኩ ካልሆነ ደግሞ ቀጣይ ትግል የምናደርግበትን ጊዜ መወሰን ስለነበረብን ይህንን እንቅስቃሴ ሪኮግናይዝ አድርገን ጊዜ መስጠት ይገባል የሚል ውሳኔ ላይ ስለደረስን ሰልፉ ማራዘም አስፈላጊ ሆኖ አግኝተነዋል። አቶ ሀፍቱ በመግለጫቸውም ጠቅላይ ሚኒስትሩን በአካል ለማግኘት የሚጠይቀውን ደብዳቤ ደርሷቸዋል፣ ስለዚህም የተሻለ ምላሽ እንጠብቃለን ያሉ ሲሆን የትግራይ ንግድ ማህበረሰብ ሮብ ማለትም ታህሳስ 22 2018 ዓ.ም የልኡካን ቡድኑን ከተለያዩ ተቋማት ጋር በተለያዩ ጉዳዮች ለመወያየት ወደ አዲስ አበባ እንደሚያቀኑ ገልጸዋል። በቅርቡ በተደጋጋሚ ክቡር ጠቅላይ ሚኒስትራችንን የማግኘት ጥያቄዎችን እያቀረብን ስለነበረ ባለፈው 2 ሳምንት ደግሞ ድጋሚ ደብዳቤ እንድናስገባ በተሰጠን አቅጣጫ መሰረት የንግዱ ማህበረሰብ ተወካዮች እንዲያገኙና የትግራይ የንግድ ችግሮችን እንድንወያይ በጠየቅነው መሰረት ደብዳቤ በትክክል መድረሱን ስላረጋገጥን ደብዳቤ ከደረሳቸው ደግሞ በቅርቡ ይህንን በተመለከተ ፕሮግራም ይኖራቸዋል፣ የንግዱ ማህበረሰብ ያነጋግራሉ የሚል እምነት ስላደረብን እነዚህ ጥረቶችን ሪኮግናይዝ አድርገን ጊዜ መስጠት ይገባል ከሚል እምነት ለታህሳስ 21 ይዘነው የነበረው ሰላማዊ ሰልፍ ለ2 ሳምንት እንድናራዝመው ኮሚቴው በሙሉ ድምፅ ስለወሰነ ከጦርነቱ በፊት ከብሔራዊ ባንክ በብድር የወሰደውን 32 ቢሊዮን ብር በነበረው ጄኖሳይዳዊ ጦርነት ምክንያት ብድሩን መክፈል ባለመቻላቸው አሁን ላይ በወለድ ላይ ወለድ ተጨምሮ የብድራቸው መጠን ወደ 80 ቢሊዮን ብር ከፍ ማለቱን በተለያዩ መድረኮች እየገለጹ መምጣታቸው ይታወቃል። ድንች የምግብ ዋስትናን ለማረጋገጥና የአመጋገብ ስርዓትን ለማሻሻል በጦርነት ምክንያትና በሌሎች ችግሮች ለረሃብ የተጋለጡ ዜጎችን ለማዳን እንዲሁም ስራ ዕድልን ለመፍጠር ያለው ድርሻ ሰፊ መሆኑን ተገለጸ። ብርቱካን ጌታዬ ተጨማሪ አላት። የትግራይ ባዮቴክኖሎጂ ማዕከል ከፊድ ዘ ፊውቸር ከተባለ በጎ አድራጎት ድርጅት ጋር በመተባበር የድንች ምርት በትንሽ የመሬት ስፋት የተሻለና ብዙ ምርት የሚሰጥ የላቀ የምግብ ይዘትና ጥቅም አገልግሎት ስላለው በትግራይ በ10 ወረዳዎች በኩታ ገጠም መፍጠር ስራ እንዲሰሩ በቅድመ ዝግጅት ላይ እንዳሉ በትግራይ ባዮቴክኖሎጂ ማዕከል የምርምር ክፍል አስተባባሪ አቶ ፀሐይ ቅዱስ ገልጸዋል። ድንች በትናንሽ ቦታዎች እንትን እያደረግ ምታለማው መሆኑ በጣም አመቺ ነው። ለተለያዩ ለኢንተርክሮፒንግ ምንለው አለ። በትንሽ ወደ 3-4 ወር ደግሞ ቶሎ ሊደርስ የሚችል መሆኑ ይህንን ደግሞ በጣም ተመራጭ ያደርገዋል። ኢንካም ጄኔሬሽን ላይ ያው ብዙ ነገር እንደ ገበሬ ቀጥታ ገበሬ እያረሰ ለምግብነት የሚሆን እንትን እየሸጠ ኢንካም ጄኔሬት ሊያደርግበት የሚችል፣ በሌላ ደግሞ ዘር እየሸጠ ደግሞ ራሱን የሚያሻሽልበት እንትን ሊሆናል። ስለዚህ ብዙ ነገር አለው። ስራም ሊፈጥርብን ይችላል። አሁን አንዳንድ የሴቶች በነፍሸሮች አሉን። አሁን ለምሳሌ ይህንን ነው እኛ ደግሞ የምንፈልገው። ምክንያቱም እኛ የ2 ዓመት ፕሮጀክት ነው ያለን፣ በጣም አጭር። በድንች ምርት ተሰማርተው ስራ የጀመሩ አርሶ አደሮች በበኩላቸው ከአሁን በፊት በልምድ እየሰሩ ያገኙት ከነበረው ምርት ተጠቃሚ እንዳልነበሩና አሁን ባገኙት ስልጠና ግን የተሻለ ምርት እያገኙ መሆናቸውን በመጠቆም ስራቸውን ለመስራት ያላቸውን ተግዳሮት ይገልጻሉ። ድንች ይናነፍር ከምትናትና በታ እኛ ከመሬታችን የድንች ምርት ነው የምናመርተው። ከአሁን በፊት በልምድ ዝም ብለን ነበር የምናመርተው፣ ውጤቱም ትንሽ ነበር የምናገኘው። አሁን ግን በትግራይ ባዮቴክኖሎጂ ማዕከል ታግዘን የተለያዩ ስልጠናዎችንም ወስደን በቂ እውቀትና የተሻለ ምርት እያገኘን ነው። ነገር ግን ስራ ለመስራት እንደ ነዳጅ፣ የመንገድና የጸረ አረም መድኃኒት ችግሮች አሉ። ቅድም ኢሉ ስልጠና ይወሃበና ነይሩ
ቀደም ብሎ ተደጋጋሚ ስልጠናዎች ይሰጡን ነበር። የምርጥ ዘርና ሌሎች ድጋፎች ተደርጎልን የሻለ ምርት አግኝተናል። ድንች በአጭር ጊዜ ተጠቃሚ የሚያደርግ ምርት ነው። ካሁን በኋላ መሬት እየደረቀ ስለሚሄድ የውሃ እጥረትም ያጋጥመናል። የነዳጅና የመንገድ ችግሮችም አሉ። የትግራይ ግብርናና ተፈጥሮ ሀብት ቢሮ ከያዟቸው እቅዶች ውስጥ አንዱ ድንች በስፋት ማልማት መሆኑንና ይህ ተግባራዊ ለማድረግም የአርሶ አደሮችን ችግሮች ለመፍታት ምርታቸውን ለማሳደግ ከሚመለከታቸው ባለድርሻ አካላት ጋር እየሰራ መሆኑን በትግራይ ግብርናና ተፈጥሮ ሀብት ቢሮ የመስኖ ልማት ዳይሬክተር አቶ ኃይለ ታደለ ያብራራሉ። ለክልል አንዱ ለምግብ ዋስትና ማረጋገጥ እና ለፉድ ሴኩሪቲ ብቻ አይደለም፣ ለኑትሪሽንም የአመጋገባችን ስርዓትም ለማዳበር የተለየ ጥቅም ያለው ብለን ሴሌክት ካደረግናቸው አንዱ ድንች ነው ማለት ነው። በሁለት ምክንያት አንዱ ድንች ባለው ፕሮዳክቲቪቲ ማለት ምርትና ምርታማነቱ ከፍ ያለ ነው። ለምሳሌ ከሄክታር እስከ 300 400 ከዛ በላይ ሊሰጥ ይችላል ማለት ነው። ሁለተኛው ደግሞ በምግብ ኑትሪሽን ላይ ማለት ነው። በኑትሪሽን ላይ ከፍተኛ አስተዋጽኦ ስላለው የተለየ እቅድ አውጥተናል። ያንን እቅድ አሁን ወደ 3400 በሁለት ዙር በአንደኛ ዙርና በሁለተኛ ዙር ከዚህ ደግሞ በክላስተር ብቻ 1162 ሄክታር መሬት በክልላችን እናለማለን ብለን እንደ እቅድ ይዘናል። በጣም የተመሰከረላቸው በድንች ምርት የሚታወቁ የተለያዩ ማህበራት አሉ። ከነሱም እናስገባለን የተረጋገጠ ባለሙያዎች ልከን ማለት ነው። ይሄ ይፈታል። በዚህ አድርገን እንፈተዋለን። በመጨረሻም በትግራይ በተለያዩ አካባቢዎች በ146 በሚሆኑ የመጠለያ ካምፖች የሚገኙ ተፈናቃዮች ለ5 ዓመታት ያህል በብርድና በፀሐይ በብርድና በበሽታ በመድኃኒት እጦት እየተሰቃዩና ሕይወታቸው እያጡ ይገኛሉ። በተለያዩ በጎ አድራጊ ወገኖች ድጋፍ እያደረጉ እንደሆኑ ቢሆንም እንኳን ይህ ችግር ዘላቂ መፍትሄ እንዲያመጣ ግን የሚመለከታቸው አካላት የፕሪቶሪያው የሰላም ስምምነት ተግባራዊ በማድረግ ተፈናቃዮች ወደ ቀያቸው መመለስ እንደሚገባ እየተገለጸ ይገኛል። በዚህ ጉዳይ ብርቱካን ጌታዬ ትንታኔ አዘጋጅታለች። ትግራይ ላይ በተካሄደው ጄኖሳይዳዊ ጦርነት ምክንያት ከምዕራብ ትግራይ ከሞቀ ቤታቸው ህይወታቸውን ለማትረፍ ተፈናቅለው በትግራይ በተለያዩ አካባቢዎች 146 በሚሆኑ የመጠለያ ካምፖች ውስጥ ለ5 ዓመታት ያክል በብርድና በፀሐይ በረሃብና በበሽታ በመድኃኒት እጦት እየተሰቃዩ እንደ ቅጠል እየረገፉ ይገኛሉ። ሰሞኑን ደግሞ በተለያዩ የተፈናቃዮች መጠለያ ካምፖች እየተባባሰ የመጣውን የረሃብ አደጋ ተፈናቃዮቹ ጉልበታቸው ዝሏል፣ መተንፈስ አቅቷቸዋል። ይህም ዓለምን አስደንግጧል። መስርሒ ጸብሒ የብለኝ መሰንከቲ የብለኝ ጨርሐይ ከሪመ ወጥ ምሰራበት እንጀራ መጋግርበት የለኝ። በዚህ ዓመት ተራብኩኝ እንጂ ከዛ በፊት የነበሩት ለ3 ዓመታት ደህና ነበርኩኝ። አሁን ግን በረሃብ ተጠቃው፣ አቅም አጣው። ኑሮ አይደለም እየኖርኩ ያለሁት። 3 ልጆች ወልጄ ነበር። 2ቱም በህይወት የሉም። አንዱ ደግሞ ሱዳን ነው ያለው ነው የሚሉኝ። እኔ ግን ድምጹም ሰምቼ አላውቅም። ስልኩ አይሰራልኝም። ያለብኝ ችግር ተጨምሮበት እንባ ተተርሼ ነው ማድረው። ረሃብ አለም፣ ጾማችን ነው የምናድረው። በጣም ችግር ላይ ነን። መድኃኒት የለም፣ እርዳታ የለ። አልፎ አልፎም 15 ኪሎ ስንዴ ትሰጠናለች። ለምንም አትሆንም። በቃ ከፍተኛ የሆነ ረሃብና በሽታም አለም። ይህ ክስተት የተለያዩ በጎ አድራጊ ድርጅቶችን ግለሰቦችን ሳይቀር እጅ ባፍ አስጭኗቸዋል። ሰውን ለመርዳት ሰው መሆን በቂ ነው እንደሚባለው ሁሉ ሰብአዊነት የተሰማ ሁሉ የተፈናቃዮቹን ትንፋሽ ለማሳደር የዕለት ጉርስ እየሰጡ ይገኛሉ።
مصمم جزء كوينهم بر عصبي بوشلاما ما أزبيدو عفتنا በምዕራብ ትግራይ በመቶ ሺዎች የሚቆጠሩ ተፈናቃዮች በሰብአዊ እርዳታ አቅርቦት እጥረት ምክንያት በረሃብና በበሽታ የመጠቃት አደጋ እንደተጋረጠባቸው የዓለም አቀፍ መገናኛ ብዙሃን ሽፋን የችግሩን አሳሳቢነት ተመልክተውታል። We have a man-made famine in Tigray. This is not drought. This is not locust. This is a result of the decisions of those in power. 350,000 people are dying for lack of food and millions more are at risk of that because they can't plant because there is fighting going on. በትግራይ በተከሰተው ሰው ሰራሽ ረሃብ ምክንያት በመቶዎች የሚቆጠሩ ሰዎች በምግብ እጦት ሙተዋል። በሚሊዮን የሚቆጠሩ ሰዎች ለዚህ ለረሃብ አደጋ ተጋልጠዋል። ረሃብ ጊዜ አይሰጥምና ለነዚህ ወገኖች ልናድናቸውና ልንታደጋቸው ይገባል ተብሏል። ሕጻጽ ላይ ያየነው አስከፊ ሁኔታ ነው። የሚያሳፍረንም ሁኔታ ነው። እንደ አንድ ዜጋ እንደ አንድ ተመራማሪ በቶሎ ስላልደረስንላቸው ደህና ኑሮ የነበራቸው ሰዎች ናቸው ተፈናቅለው አሁን ደግሞ ለሞት የተዳረጉት። ይህን እያየን በትግራዋትነታችንም የሚያሳፍረን ነው። እጅግ በጣም አስደንጋጭ ነው። አሁን ባለንበት በ21ኛ ክፍለ ዘመን እንደዚህ አይነት ነገር እጅግ በጣም ዘግናኝ ነው። ሰው በሞተ ቁጥር ዳቦ ይዘህ መሮጥ በጣም ይሄ እንደኔ ኋላ ቀር ነው። ኦነስትሊ አንድ ዩኒቨርሲቲ ማድረግ ያለበት ከዛ በላይ ነውና የዛሬው እንደ ማንቂያ ደወል ተጠቅመን ሕጻጽን ይሄንን አጠናክረን የምንቀጥልበትና ሰው ራሱን ችሎ የሚኖርበትን ነገር መፍጠር አለብን ባይ ነኝ። ጨርቄን ማቄን ሳይሉ ከሞት ለማምለጥ የተፈናቀሉ ወገኖች በረሃብ ሲሞቱ መመልከት እንደ ዜጋ አሳሳቢ አሳፋሪ ነው ያሉት የተለያዩ አስተያየት ሰጪዎች። ስለዚህ እነዚህ ወገኖች የተለያዩ አካላት ዲያስፖራዎችና ግብረሰናይ ድርጅቶች እንዲያግዟቸውም ተጠይቋል። በጦርነትም በረሃብም በመድኃኒት እጦትም ብዙ ወገኖቻችን እንዳጣን የሚታወቅ ሆኖ አሁን ደግሞ በአሁን ጊዜ ደግሞ ሕጻጽ በተባለ አካባቢ በምግብ እጦትና በመድኃኒት እጦት ብዙ ወገኖቻችን እየሞቱ በዚህ በትግራይ የተከሰተው ችግር እያያችሁት ነው እና ሕዝባችን ከቤቱ ተፈናቅሎ በኬንዳ በየቦታው እንደ እህል ነው ተዘርቶ ያለ። በፀሐይ በውርጭ በረሃብ እየተሰቃየ ነው ያለ። ነገ ይመለሳል ከነገ ወዲያ ይመለሳል እየተባለ አልተመለሰም። በችግር ላይ ነው ያለው እና ረሃብ መቼም ችግር ነው። በረሃብ የተቸገረ ሕዝብ በውጭ ያላችሁ በሀገር ውስጥ ያላችሁ እየረዳችሁ እየደከማችሁ ነው ያለ እና አሁን በተሻለ መጠን ተረባርበን ሕዝባችን ለማዳን እግዚአብሔር ይባርካችሁ እየረዳችሁ ሕዝባችሁ ነው መጥታችሁ ያለ። አሁን ደግሞ የባሰ ችግር ስለሆነ አደራ አደራ እያልን መልእክታችን እያስተላለፍን ነውና ሸርግ ወርዎ በዓል ሞያ እንድሕረ ለኹም ሆስፒታላት እንድሕረ ለኹም መጪኹም ንህዝቢ ሕንፃፅ ክትወፅሕሉ ንላወኩም ኣለና በዛኻትኩም ናብ መላእ ዓለም ሸርግ ወርዎ። የተለያዩ በጎ አድራጊ ወገኖች ድጋፍ እያደረጉ ቢሆንም እንኳን ይህ ችግር ዘላቂ መፍትሄ እንዲያመጣ ግን አደራዳሪ አካላት የፌዴራል መንግስትና የሚመለከታቸው አካላት በሙሉ የፕሪቶሪያው የሰላም ስምምነት ተግባራዊ በማድረግ ተፈናቃዮች ወደ ቀያቸው መመለስ እንደሚገባም እየተገለጸ ይገኛል። ተማዛልት እዚኦም ከም ዜጋ ከም ሃገር ተሪና ናይ መንግስቲ ሕማም ኣይኮነን ክኾን ዘሎ ሸከም ኣይኮነን ክኾን ዘሎ
አጀንዳ ዚህ የፌዴራል መንግስት አጀንዳ ሆነ የፌዴራል መንግስትም እንዲሁም ዓለም አቀፍ ማህበረሰብ የህይወት ማዳን ስራ በአስቸኳይ ሊሰራ ይገባል። የህይወት ማዳን ስራ እየሰራን ደግሞ ጎን ለጎን ዘላቂ መፍትሄ ወደሚያመጣው ተግባር መግባትና ወደ ቀያቸው መመለስ ብሎም የፕሪቶሪያው ስምምነት ሳይሸራረፍ ተግባራዊ ማድረግ ይገባል። ከትግራይ ቴሌቪዥን የሚተላለፍላችሁ የአማርኛ ቋንቋ ዜናችን አብቅቷል። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት ሰላም